ሮዚ ሎቦኮ 16 ሚሊዮን ይዞ ጠፋ። ና ይሄማ ጥብስ ነው። ቆይ ጃንዬ ይቅርታ እንመለሳለን ባንቺ ጉዳይ። ከኔ ቃላት እየጠበቁ ከዛስ እንታወቀስ ማለት የሞተ ሰው አይወቀስም። እኔ ግን ለልጇ ብላ ታጨሳለች፣ ትጠጣለች፣ ሰካራም ናት ካለቻት ነው እንደዛ የመለስኩላት። ኦኬ አምጡት፣ ቪዲዮዎቹ አምጡት፣ ልቆቁት። ከስተትሽ እንዴት ነው የማትማሪው መቼ ነው? የሰው ነፍስ ከጠፋ በኋላ እንኳን ሰው አይማርም። ትላንትና ሄለን ቤት ገብቶ አንበሳ ሰጠ አሉ። እናት ሀዘን ከሆነ ከሶሻል ሚዲያም ከሙዚቃም ከቴሌቪዥንም ይራቅ ነበር እስከ 40 ቀን። አንበሳ ሌለን ሰጠ ምናምን ነገር አንበሳን ሄዶ ከጫካ የሚያመጣ ነው እንደ መስሎ ቴሌፎኑ ላይ ነው ያለው። ጠቅ ማድረግ ነው እኮ ሌላ ነገር ነው እንዴ? በኢትዮጵያ ቲክቶከሮች ወይም ፌመስ ሰዎች አንዳቸውም በሊሙዚን ቀበሉ አይቻላል። እዚህ አባት ህይወት በአጠቃላይ እንዲቀየር ስለፈለኩኝ ከካምፓኒዎች ጋር እያወራው ነው ያለሁት። 3 ወር ሳይሞላቸው ይሄው ንብረቷን፣ መኪናዋን፣ ቤቷን፣ ብሯን። ሰላም ጤና ይስጥልኝ ውድ የቻናል ሰዎች፣ አሁንም በአነጋጋሪ ቪዲዮ ወደ እናንተ ተመልሻለሁኝ። በዛሬው ቪዲዮ ከምናያቸው መካከል በመጀመሪያ የ16 ሚሊዮን ብር ይዞ የጠፋው የአነጋጋሪዎቹ ጥንዶች ጉዳይ። ጃኒ በሊሞዚን የተደረገላት አቀባበል አሁንም በርካቶችን እያነጋገረ ይገኛል። አሞራው የዴዚ ባለቤት ማለት ነው ለሄለን የአንበሳ ጊፍት ላይ ብላይ መስጠቱ በርካቶችን እያነጋገረ ይገኛል። አዶናይና ጃኒ ተለያይተናል ቢሉም ተግባራቸው ግን እንዳልተለያዩ ያሳያል ብለዋል በርካቶች። ከዚህ ጋር በተያያዘ ቪዲዮዎችን እየላችሁ መጥቻለሁ። ሁለቱም አንድ አይነት ነገር የተመሳሰለ ነገር እየሰሩ ነው። አንዳንድ ጊዜ ኢግኖር ማድረግ ይልመድባችሁ፣ ለስንቱ ሰው መልስ ሰጣችሁ ትዘልቁታላችሁ ብላለች ጃኒ። በመጨረሻም በርካቶችን ሲያሳዝን የነበረው አባት መገኘቱ ይታወሳል። አዶናይ በቅርብ ቻሌንጅ አስጀምርለታለሁ ብሏል። ተዘጋጁ ብሏል። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮ ላይክ እያደረጋችሁ ጀምሩት። ቀጣ ወደ ቪዲዮአችን። የ16 ሚሊዮን ብር ይዞ ጠፋ የተባለው ወጣት ነው እንደምትመለከቱት። ከዚህ ቀደም እነዚህ ጥንዶች የምትመለከቷቸው ጥንዶች ማለት ነው መጋባታቸው ይታወሳል። እሷ እንደምትመለከቷት እጅግ በጣም ትልቅ ነች፣ እናቱ ትሆነዋለች። ከበፊትም እንግዲህ ይህ ነገር እንዳይዘልቅ ነው ሲሉ ነበረ በርካቶች ሲናገሩ የነበር። አሁን ደግሞ የ16 ሚሊዮን ብር ይዞ ጠፍቷል ነው የተባለው። አንዳንዶች መኪና ሽጦ ነው አይነት ነገር ነው እያሉት። እስኪ ለማንኛውም ዮኒ ማኛ ምን አለ ላስደምጣችሁ። ሮዚ ሎቦኮ 16 ሚሊዮን ይዞ ጠፋ። ና ይሄማ ጥብስ ነው። ቆይ ጃንዬ ይቅርታ እንመለሳለን ባንቺ ጉዳይ። ጃንዬ እንመለሳለን። እውነት ነው። ቆይ ኧረ ገብቼ ነይ ሰውምዬ ነይ ሰውሚ ጓደኛዬ ናት። ነይ ግቢ። ወይ ቪዲዮ ልዮ ይሄ ኢትዮጵያ ሄዳ ትልቋ ሴትዮ ያገባችው እንደፈራሁት ትልቋ ሴትዮ ሳትወስደው አንተ እኮ ይበረታቱ እዛ ላይ አልኩና ከዛ በኋላ ሀሳቤን ቀየርኩ። ሀሳቤን ቀየርኩ። እንደ ማሳጅ አይነት ነው። ስክራፕ ትላለህ እንግዲህ ሴቶች እየተጠንቀቁ ስክራፕ ነው ልጅ። ቆይ ኧረ አለኝ እንትን ነው። እስቲ በእናትህ በቃ ይሄ ነገር ላይ ሄድበት ይሁን። ኧረ ሄድበት። ኧረ ጥብሴ ነው የማይሄድበታለሁ። እናት ኧረ ይመቸው አመጣታለሁ። ይመችሽ የወዙን ነገር ጥም ሲያርግ ላሽላል እናትዬ ያጣፍተው እንግዲህ። እሺ እናት ልቀምመው። እሺ እናት ኧረ ልዘግባችሁ ቤተሰብ ከሚኒሶታ። ቆይ ሴትየዋ አለች። ቆይ ይሄ ነገር አልተመቸኝም አላልኳችሁ? ሰውየው ገና አሜሪካን ሀገር ሳይመጣ እዛው 16 ሚሊዮን ለብልቧት ሄደ። ይመቻባት። ከዚህ ቀደም ዮኒ ማኛም መጀመሪያ ላይ ላይቭ ገብቶ ፍቅራቸው የሰመረ የዘለቀ ያድርግላችሁ ምኞቴ ነው ብሎ ነበረ። ከቀናት ልዩነት በኋላ ግን ይህ ነገር የማይዘልቅ ነው፣ ጥንቃቄ ልታደርግ ይገባሻል የሚል ኮመንትም ሰጥቷት ነበር። አሁን እንግዲህ የተፈራው የደረሰ ይመስላል። ሴትዮዋም እንግዲህ በሚያሳዝንና ልብ በሚነካ ሙዚቃ ራሷን እያጥናናች የምትገኝ ትመስላለች። እስኪ ከተለያየን ምን አደርጋለሁ እችለዋለሁ። እርግጠኝነቱ ከሱ በኩል እስካሁን የተሰማ ነገር የለም። ከፍቅር በተለየ መልኩ ግንኙነት የሚጀምር ሰው መጨረሻው ከዚህ የተለየ ሊሆን አይችልም። ለበርካቶችም ትምህርት ይሆናል ብዬ አስባለሁኝ። እነ ዮኒ ማኛ የገለጹበት መንገድ ያው በርካቶችን አሁንም እያነጋገረ ይገኛል። ይህማ ጮማ ነው አይነት ነገር
ያለበት የ65 ዓመት አሮጊትና የ25 ዓመት ሕፃን ልጅ ማለት ነው ተጋብቶ 3 ወር ሳይሞላቸው ይሄው ንብረቷን፣ መኪናዋን፣ ቤቷን፣ ብሯን ወስዶ ማለት ነው ላይፍ ላይ ቁጭ ብላ እያለቀሰች ነው ማለት ነው ሮዚ ማለት ነው። ልቡኮ ቀሽቲኮ እያለች ማለት ነው ልቤ አንተ ውስጤ እኔ ካላንተ ህይወቴ ባዶ ነው እያለች እዚህ ቲክቶክ ላይ ስታወራ ሰው ሁሉ ሲስቅባት ማለት ነው። አንዴ እንትን ሚሴጇን ትዘጋለች፣ አንዴ እኔ ካላንተ ባዶ ነኝ እያለች ስትንጠለጠል ሲሰቅላት ሲመልሳት ቆይቶ ማለት ነው። እሷ አሜሪካ ከሄደች በኋላ ይሄው ንብረቷን እንዳለ ሙጩቅ አርጎ በላትና እኔ አላቅሽም አላት። ይሄ ቁጭ ብላ ላይፍ ላይ እያለቀሰች ነው ማለት ነው። እስኪ አሁን ማን ድረስላት? የዛን ጊዜ የኦሮሞ ህዝብ ማለት ነው ታይ ሮዚ ሊበላሽ ነው ሰውዬ፣ ሁሉም የኢትዮጵያ ህዝብ ታይ ሮዚ ሊበላሽ ነው ሲሏት አልሰማ ብላ ይሄው ዋጋዋን አገኘች። ሲጀመር የሰው አይን መጥፎ ነው። ባሎቻችሁን ይዛችሁ እዚህ ቲክቶክ ላይ አትምጡ። ስትመጡ ራሳችሁ ነው። የሰው አይን መጥፎ ነው፣ ትጣላላችሁ። ለማንኛውም እስኪ ትዝብታችሁን ኮመንት ላይ አጋሩኝ። ጃኒ ከዱባይ ስትመጣ እንደሚታወሰው የሊሙዚን አቀባበል ተደርጎላት ነበረ። አሁንም ይህ ነገር በርካቶችን እያነጋገር ይገኛል። በቲክቶክ ታሪክ እሷ የመጀመሪያዋ ነች እየተባለ ነው። እስኪ ላስደምጣችሁ። በኢትዮጵያ ቲክቶከሮች ወይም ፌመስ ሰዎች አንዳቸውም በሊሙዚን ሲቀበሉ አይቻላል። ልድገመው፣ ይሄን ነገር እንተውና ወደ ሌላ እንሂድ። አንዳቸው ሶሚ እንዴት ነሽ? አንዳቸውም በሊሙዚን ተደርድሮ አበባ ተደርጎ ልክ እንደ ውጭ ሀገር አምባሳደር ሲቀበሉ አይቻላል። ጃኒ ትቻለሽ፣ ምንም ማድረግ አይቻልም። ጃኒ በርካታ ነገሮች ላይ ስትገባ ሁሉ ነገር ይደምቃል። ይህ ብዙዎች የሚስማሙበት ነገር ነው። ከዚህ ቀደም እንግዲህ ከዶክተር ፌበን የጥርስ ሕክምና ጋር አምባሳደር ሆና መፈራረሟ የሚታወስ ነው። ከሷ ጋር በመተባበር ነው ይህ ነገር የተደረገላት። በእርግጥ አቀባበሉ ለሷ በጣም ጥሩ ነው። በዛውም ደግሞ ፕሮሞሽን ሰርቶበታልና ይህ መልካም የሚባል ነገር ነው። ከዚሁ ጋር በተያያዘ ግን አዶናይና ጃኒ ተለያይተዋል የሚባለው አሁንም ውሸት ነው እየተባለ ይገኛል። አንዳንድ ጊዜ ከቃል በላይ ተግባራቸው ይመሰክራልና አጠር ያለች ቪዲዮ ላስደምጣችሁ። እነዚህ ልጆች እንደምታዩዋቸው ሁለቱ አንድ አይነት ነገር የተመሳሰለ ነገር እየሰሩ ነው። ጃኒ ቤተሰቧን ሰርፕራይዝ ስታደርግ እዩት፣ እሱ ቤተሰቡን ሰርፕራይዝ ሲያደርግ እዩት። ምንድነው እየተመካከራችሁ ነው እንደምታረጉት? እኔም አንዳንድ ነገሮችን ለመከታተል ሞከርኩኝ። እንግዲህ በርካቶቻችሁ ያው ሶሻል ሚዲያ ተጠቃሚ እንደመሆናችሁ መጠን ሰሞኑን ጃኒም ቤተሰቦቿን ላይቭ ይዛቸው ወታለች። በሙዚቃ ሲጨፍሩ እንደዚህ አይነት ነገሮችን ልጆቹን ኢንተርቪው ስታደርግ፣ አዶናይም እንደዚህ አይነት ካራክተር አለው። ከቤተሰቦቹ ጋር ቪዲዮ አብረው እየሰሩ ምናምን ታዩታላችሁ። እህቱንና ደግሞ ልጁንም ኢንተርቪው ሲያደርግ ከሞዴልነት ጋር በተያያዘ አይታችሁ አብያ ተስፋ አድርጋለሁ። ጃኒም ከዱባይ ስትመለስ ያደረገችው ያንን ነገር ነውና ምናልባት ይሄ ነገር እርስ በርሳቸው እየተነጋገሩ ያደረጉት ነገር ነው ሊሆን የሚችለው። ተመሳሳይ የሆነ ነገር አለ ይላሉ አንዳንዶች። በሌላ በኩል ደግሞ እንግዲህ ሰው አብረው ሲኖር የሚወራረሰው ባህሪ ያለ አብረው ስለቆዩ ሊሆን ይችላል ብሏል። ለማንኛውም የእናንተን ሀሳብና አስተያየት ኮመንት ላይ ጋር። ሌላው እጅግ አነጋጋሪ ጉዳይ ያው ከሰሞኑ የዴዚ እናት ማረፏ ይታወሳል። ሄለን ቤት አሞራው ስጦታ የአንበሳ ስጦታ ሰጥቷት ነበረ። ከዚህ በኋላ እንግዲህ በተለይ ደግሞ ሊያሸው ሀዘን ውስጥ ከሆነ በእኛ ሀገር ባህል መሰረት አንድ ሰው ለ40 ቀን ከሶሻል ሚዲያ ቲቪ ከማየት ከተለያዩ ነገሮች መጥፋት አለበት። እንዴት ሊሆን ቻለ ብላለች። እስኪ እሷን ያለችውን ላስደምጣችሁ። አሞራው ትላንትና ሄለን ቤት ገብቶ አንበሳ ሰጠ አሉ። አላየሁም። ምን እውነት ለመናገር ለምን አንበሳ እንደሰጠ ባላቅም መብቱ ነው። አንበሳ መስጠት መብቱ ነው። ግን እንደማስበው ከሆነ ልጅ እናቷን ካጣች ወይም ደግሞ የእናት ሀዘን ከሆነ ከሶሻል ሚዲያም ከሙዚቃም ከቴሌቪዥንም ይራቅ ነበር እስከ 40 ቀን። በባህላችን ሶሻል ሚዲያ ላይ ተቀምጠን የምናወራው የምንተቸውን የምንናገረውን ቁጭ ብለው ማዳመጣቸው ያሳዝናል።
ያየሁት ያንን ነው። ለማንኛውም በመስጠቱ እኛ ያገባንም መብቱ ነው። ግን ፈጠነ ገብቶ ለማድነቅ ወይንም ደግሞ ለማመስገን አንበሳ ለመስጠት። ከዛም በኋላ ሄለንም እየሰጠችው ምላሽ አለ። ውጭ ሀገር ሆናችሁ አይደለም 40 ቀን አንድ ቀን የሚከብድ ያለ አይነት ነገር ነው ያለችውና አንበሳ ሌለን ሰጠ ምናምን ነገር አንበሳን ሄዶ ከጫካ የሚያመጣ ነው እንዴ መስሎ ቴሌፎኑ ላይ ነው ያለው። ጠቅ ማድረግ ነው እኮ ሌላ ነገር ነው እንዴ? አያዝንም እንዴ? አንድ ነገር ልንገራችሁ፣ እናንተ እኩል አይደለ እንዴ ቲና የምታውቋት እዚህ ሚዲያ ላይ አሞራ አያዝንም አዘነ እያልክ ውጭ ብላ አስተያየት የመስጠት መብቱን ማን አባታችሁን የሰጣችሁ ለእናንተ? ሃሁ ሂ ሃ ሄ ሆ ይበለ ብቻው የኔታን ላክለት ምን ያርግ 40 ቀን ሙሉ እውነት 40 ሰዓት ራሱ በጣም በዛ፣ በጣም ነው የበዛው። 40 ቀን እንዴት ከሬዲዮና ምናምን መጥፋት እውነት ገዳም እንኳን ያሉ ሰዎች ይናረጉ እንኳን አንድ ወጣት የዴዚ ደግሞ ከዚህ የበለጠ ገና ይገርምሻል። አንድ ውጭ ሀገር የተወለደች ልጅ ናት። እንደውም አሌክስ አፍሪካ ተወልዶ ያደገ ልጅ ዴዚ ውጭ ሀገር የተወለደች ናት። ያው እናቷ ናት። ኦኬ እንዳትጠብቁ። ሀዘን የምን ሀዘን ነው? ከየት ነው የሚመጣው ሀዘን? ምንድነው ሀዘን? ምን ነው የምታወሩት? ዘንድሮም ንፍሮና እድር እያልክ እንጀራ ተሸክመ መሄድ አለ እንደ ኢትዮጵያ ላይ ሲጀመር ራሱ እድሩ የሚባለው ነገር። እኔ እዚህ ጋር ምን ማለት አልፈልግም። እስኪ እናንተ ምን ታዘባችሁ የሚለውን ሀሳባችሁን ኮሜንት ላይ አጋሩኝ። ብዙዎቻችሁ እንግዲህ ጃኒ ለበርካቶች ለሚሰድባት የሚሆን ኔጌቲቭ ኮሜንት ለሚጽፉላት ሰዎች መልስ በመስጠት አትታወቅምና ኢግኖር ማድረግ ይልመድባችሁ ብላለች። ከኔ ቃላት እየጠበቁ ከዛስ እናንተ ደግሞ መመለስ አይሰለቻችሁ? ተይዛችሁ በቃ እርስ በርስ ተይዛችሁ እኔ ሌላ ዓለም ውስጥ ነኝ። እናንተ እዚህ መባላት እኔ የለሁም አላይ ታዝሉኛላችሁ። ለስንቱ መልሳችሁ ለስንቱ እንደምትችሉ እንደኔ ኢግኖር ካላደረጋችሁ ምንም አትችሏችሁ። መቤቴ ታዝሉኛላችሁ። እኔ የሚያሳዝኑኝ የራሴ ፋሚሊዎች ናቸው። እኔ ሌላ ዓለም ውስጥ ነኝ። እናንተ እዚህ መባላት እኔ የለሁም አላይ ሰው እናንተን ሲናገራችሁ ምላሽ የምትሰጡ ከሆነ እሱ የሚጠብቀው ነገር እንደዛ ስለሆነ ይሄ ትክክል አይደለም። ኢግኖር ማድረግ እንዳላዩ ሳያዩ ማለፍ ይሄ ነው ትልቅ ምላሽ። ምላሽ በሰጣችሁ ቁጥር ሰዎች እነሱም ሌላ ነገር ይዘው ስለሚመጡባችሁ ከተዋችሁት ግን ጀስት ለፍልፈው ይቀራሉ። ለሌላ ጊዜም እንደዚህ አይነት ነገር አይገቡም። ምላሽ የማሰጡ ከሆነ ሪስፖንስ የሚሰጠው ነው ለሁሉ ነገር እንትኑ ነገርየውን ወደፊት እንዲቀጥል አድርገውና በሱ ሐሳብ እስማማለሁኝ። በርካቶችን እንደሚስማሙም ባለሙሉ ተስፋ ነኝ። በመጨረሻም ከሰሞኑ በርካቶችን ሲያሳዝን የነበረው አባት አዶናይ ያሳዝኑኛል አባት አያልቅስ ሲል ነበረ። ተገኝቷል። ከተገኘ በኋላ ቻሌንጅ ሊጀመርለት ነው ብሎ ሰላም እንግዲህ እኚህን አባት በዚህ መልክ አልጋ ይዤ እያሳደርኩ ነበር የምገኘው። አሁን ላይ ደግሞ ነገሮች ተቀይሮ በጣም ከብደውኛል። ምን ማድረግ እንዳለብኝ ሁሉ አላቅም። ዛሬ እንግዲህ ስራ ካልሰራ 4ኛ ቀኔ መጥቷል። እናም ጋይ ስራ ካልሰራው እኚህን አባት አልጋ ይዤ ማሳደር አልችልም። በቀን 3 ማብላት አልችልም። በጣም እግዚአብሔርን ነው በጣም ግራ ገብቶኛል። እባካችሁን እኚህን አባት ለመርዳት እኔ የአቅሜን እየሞከርኩ ነው ያለሁት። የአቅሜን ደግሞ እየሞከርኩ ነው። እናንተም ደግሞ እርዱኝ። እናንተ የምትረዱበት ለአዶናይ ሜንሽን እያደረገ ሰላም ጋይስ ብዙዎቻችሁ አባታችን ከምን ደረጃ ደረሰ ብላችሁ እየጠየቃችሁ ነው ያላችሁት። በመሰጅ አይቼዋለሁ መሰጃችሁ ጋይስ። እንደምታውቁት እንግዲህ መፍትሄ ሳመጣ እኔ ቀላል መፍትሄ ብቻ ይዤ መምጣት አልፈለኩም። የዚህ አባት ህይወት በአጠቃላይ እንዲቀየር ስለፈለኩኝ ከካምፓኒዎች ጋር እያወራው ነው ያለሁት። እንዴት አድርገን እንደምናግዘው ቻሌንጅም ለማስጀመር እያሰብኩ ነው ያለሁትና ስለዚህ ፕሊስ እናንተ ደግሞ እንድትዘጋጁና እንድታግዙኝ እፈልጋለሁ። ሁላችንም አብረን ነው ይህን አባት ማገዝ የምንችለው። እሺ ብር መስጠት ማትችሉ ከሆነ ላይክ ማድረግ፣ ፎሎ ማድረግ እነዚህ ነገሮች ሁላችንም የምንችላቸው ነገሮች ናቸውና ተባብረን ማንም ሰው ማገዝ እንችላለን። ስለዚህ ባካችሁ አፕዴት ጠብቁ። ትልቅ ዜና ይዤላችሁ እመጣለሁ። ቻው። መጀመሪያ አንድ ወንድማችን ቀርጾ ነበረ ሶሻል ሚዲያ ላይ የፖስተው። ከዛም በኋላ አዶናይ እንዳያችሁት እጅግ በጣም አሳዝነኝ። የአባትነትን ስሜት እረዳዋለሁኝ። አባት አያልቅስ፣ አፈላልጋችሁ አገናኙኝ ማለቱ የሚታወስ ነው። አሁን እንግዲህ
ተዘጋጁ ብሏል። በተለያየ መልኩ ከተለያዩ ድርጅቶች ጋር እየተነጋገርኩኝ ነው። በዘላቂነት ህይወቱ እንዲቀየር ቻሌንጅ እናስጀምራለን በቅርቡ ብሏል። እጅግ በጣም የሚበረታታና ደስ የሚል ነው። አባቶች መቼም ቢሆኑ አያልቅሱ። አባትየው አይታችሁታል እንግዲህ እጅግ በጣም ያሳዝናል። ልጆች አሉት። በዛ ላይ ደግሞ እጁም ላይ የሆነ ህመም ያለበት ይመስላል። እንግዲህ ሁላችንም ቻሌንጁን ለመቀበል በተለያየ መልኩ ዝግጁ መሆን አለብን። የዕለቱ መልእክቴ ነው። ለማንኛውም የዛሬው ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ እጅግ አድርጌ ነው የምወዳችሁ። ቻው።